ዛሬ ስለ ስኒከሮች እናወራለን። ነገር ግን ትሬንዲ የተዘበራረቀ ወይም በጣም ካዙዋል በሆነ መንገድ አይደለም። የምናወራው በ2026 ዘናጭ ሴቶች ቤዚክ አለባበሳቸውን ሳያወርድ እንዴት ስኒከርን በሚያምር ሁኔታ እንደሚለብሱ ነው። ሰላም፣ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድጀምሩ ጠይቃችኋለሁ። ስኒከሮች ልብሳችንን ሊያሻሽሉ ወይም ጭራሽ ሊያጠፉ ይችላሉ። ለዚህም 5 መፍትሄ የምላቸውን የስኒከር አለባበሶች አሳያችኋለሁ። አብራችሁን ቆዩ። አንደኛ፣ ስኒከሮችን ከጅንስ ጋር ስታይል ማድረግ። ስኒከርና ጅንስን ወደ ማጣመር ስንመጣ ብዙ አለባበሶች በተሳሳተ መንገድ ይሄዳሉ። ጅንሶች በተፈጥሯቸው ዘና ያሉ ናቸው። ስለዚህ ስኒከሮች በጥንቃቄ ካልተመረጡ የሙሉ ልብስ ቅርጽ ሊያበላሹ ይችላሉ። ለዚህም ነው የጅንስና ስኒከር ኮምቢኔሽን ሊታሰብበት የሚገባው። ሰፊ እግር ያለው ጅንስ የምትለብሱ ከሆነ ወፍራም ስኒከር ምርጥ አማራጭ ነው። ተለቅ ያለ ስኒከር የጅንሱን መጠን ያመጣጥናል እና ጫማው ከጨርቁ ስር ጎልቶ እንዲታይ ያደርጋል። በሌላ በኩል ደግሞ ቀጭን ስኒከር ከስትሬት ሌግ ጅንስ ጋር በጥሩ ሁኔታ ይሰራል። ይህ ጥምረት የእግር መስመርን ንጹህና ተመጣጣኝ ያደርገዋል። ይህም ከተለመደው ይልቅ ውበት እንዲኖረው ቁልፉ ነው። ስኒከርን በጅንስ ለማስዋብ ከሚረዱ መንገዶች አንዱ ጃኬት ጣል ማድረግ ነው። ይህም ወዲያውኑ ልብሱን ከፍ ያደርገዋል እና በጫማዎች መካከል የሚያምር ኮንትራስት ይፈጥራል። ስኒከር እንዲሁም ከቀላል ቲሸርት ከሹራቦችና ከጅንስ ጋር ሲጣመሩ በሚያስደንቅ ሁኔታ ሽክ ይመስላሉ። ወፍራም ኒውትራል ስኒከር ሰፋ ያለውን እግር በማመጣጠን የተጣራ ምስል ይፈጥራል። ትልቅ የፀሐይ መነጽር ደግሞ በራስ መተማመንና ጸጥ ያለ ሌክዠሪ አጨራረስ ይሰጣቸዋል። ሌላው የዕለት ተዕለት ገጽታን በተመሳሳይ በቆንጆና ሚዛናዊ በሆነ መንገድ ይጨምራል። ኒውትራል ስኒከር ቆንጆ መልክ አላቸው። የተዋቀረ የቆዳ ቦርሳና ቀላል አክሰሰሪዎች ደግሞ የተወለወለና በራስ የመተማመን ስሜት ይሰጧቸዋል። ሁለተኛ፣ ስኒከር ከጨርቅ ሱሪ ጋር። ስኒከር ከስትራክቸርድ ሱሪ ጋር ሲጣመር ውጤቱ ምቹና ያማረ ነው። በጥሩ ሁኔታ የተዋቀረ ሱሪ ወዲያውኑ ስኒከሩን ከፍ ያደርገዋል። በተለይም በቀላሉ ሳትጨነቁ ለስራ ቀናትም ተመራጭ ናቸው። ስኒከርን ከብሌዘር እና ከሱሪ ስብስቦች ጋር በቀላሉ ማዋሃድ ትችላላችሁ፣ ወይም በሁለቱም ቦታ የሚሰራ መልክ እንዲኖረው ረጅም ካፖርት ትሬንች ኮትን ልበሱ። ነጭ ወይም ክሬም ሞኖክሮም ተወዳጅ ነው። ጥሩ አማራጭ ሱሪዎችን ከመሰረታዊ ሹራብና ስኒከር ጋር ማጣመር ሚዛናዊ የሆነ ዘናጭ ፊኒሺንግ ለማግኘት ይረዳል። ለበለጠ ውበት በላዩ ላይ የሌዘር ጃኬት መጨመር ነው። በተቃራኒው እንደ ጠባብ ሌጊንግ ከሹራብ ከሸሚዝ ወይም ካልተዋቀረ ሱሪ ጋር ማጣመር ከፍ ያለ ከመሆን ይልቅ ርካሽና የተዝረከረከ ይመስላል። ለዚህም ነው የታሰበባቸው የሱሪ ምርጫዎች ሁሉንም ልዩነት የሚፈጥሩት። ስትራክቸርድ ነጭ ሱሪ አለባበሳችንን ከፍ በማድረግ ፖሊሽድ ሉክ ይሰጠናል። ቡናማ ስኒከር በተፈጥሮ ከሞቃት ከለሮች ጋር ይዋሃዳል። ውበትን ያጎናጽፋል፣ ምቾትን ይጠብቃል። ቆንጆ ቀበቶ አለባበስን ያሳምራል እና ቡናማ ቦርሳ መልክን በተረጋጋና በጥሩ ሁኔታ የተጣመረ ያደርጋል። ሶስተኛ፣ የሹራብና የስፖርቲ ስብስቦች። እነዚህ ስብስቦች በዕለት ተዕለት ህይወት ውስጥ ምቹ ሆነው ለመታየት በጣም ቀላል መንገዶች ናቸው። የካርዲጋን ወይም የሹራብ ስብስቦች በተለይም እንደ ጥቁር፣ ክሬም፣ ነጭ፣ ቡናማ፣ ካኪና ግሬ ያሉ ኒውትራል ቀለሞች ንጹህና የተዋሃደ መልክ ይፈጥራሉ። ከዚህ ፓፕ ቶፖች ጋር የስፖርት አማራጮች የአትሌቲክስ ሱሪዎች ጋር ሲጣመሩ በጥሩ ሁኔታ ይሰራሉ። ይህም ከመጠን በላይ ተራ ከመሆን ይልቅ ቄንጠኛ ይሆናሉ። የእነዚህ አልባሳት ቁልፉ የሱሪው ገጽታ ነው። ለስላሳ የሚፈሱ ጨርቆች ምቾትና እንቅስቃሴን ይጨምራሉ። ይህም አጠቃላይ መልክ የበለጠ እንዲያምር ያደርጋል። ምቹ ሹራብ ወይም ስፖርታዊ የዚፕ አፕ ስታይል ይሁን ወጥ የሆነ ቀለም ልብሱን የታሰበበት እንዲመስል ያደርገዋል። የተዋቀረ ቦርሳ፣ አነስተኛ ጌጣጌጦች ወይም ንጹህ ስኒከሮች ያሉ ቀላል አክሰሰሪዎች ያለምንም ጥረት ያሳምሯቸዋል። በእኔ አስተያየት እያንዳንዷ ሴት ቢያንስ 1 ወይም 2 ከነዚህ ስብስቦች በቁም ሳጥኗ ውስጥ ሊኖራት ይገባል። ለጉዞ፣ ለቢዚ ቀናት ወይም ምን መልበስ እንዳለባችሁ ከመጠን በላይ ማሰብ ስለማያስፈልጓችሁ ጊዜያቶች እውነተኛ ህይወት አድን ናቸው። በአንድ ጊዜ ሙሉ ገጽታ ይሰጣሉ፣ ጊዜ ይቆጥባሉ፣
ቀኑን ሙሉ ምቾት እንዲኖራችሁና ጥሩ አለባበስ እንደለበሳችሁ እንዲሰማችሁ ያደርጋሉ። ሹራብና ስፖርታዊ ስብስቦች ዘና ያሉ ግን የሚያምር ስታይል ለሚፈልጉ ለማንኛውም ሰዎች በጣም አስፈላጊ ናቸው። አራተኛ የተሻሻሉ የስኒከር ሞዴሎች። የኦኒቱስካ ታይገር ስኒከሮች በስኒከር ዓለም ውስጥ ከፍተኛ የተሻሻሉ አማራጮች ናቸው። ባላቸው ቀጭን መጠን ቀላልና ንጹህ ንድፍ መልክን ያሳድጋሉ። በጣም ስፖርቲ፣ ቀላልና የስኒከር መልክን የሚወዱ ሴቶች በብዛት ይመርጧቸዋል። የሚው ሚው ስዊድ ስኒከሮች በጣም ተመራጭ ናቸው። የስዊድ ስኒከሮች መልክን በፍጥነት ያሳድጋሉ፣ ከመደበኛ የስፖርት መልክ በላይ ውበት ይሰጣሉ። እነዚህ ንድፎች ቀላል፣ የተሻሻለና በትክክል የተዋበ መልክን ያመጣሉ። ሲለበሱም ቀላል ናቸው። የአሴክስ ጄል ስኒከሮች በተለይ NYC እና 1130 ሞዴሎች ከምቾታቸውን በላይ ጽድት ያሉና ውበትን የተላበሱ ናቸው። አዲዳስ SL 72 ቀላልና ክላሲክ ስኒከሮች ቆንጆ ምሳሌ ናቸው። የክላሲክ አዲዳስ ስኒከሮች በተለይም በስዌድ ቴክስቸር ወይም ንጹህ ቀለም ያሉ ጫማዎች ተጠቃሽ ናቸው። ዝቅተኛ መልኩና ንጹህ መስመሮቻቸው በጣም ሁለገብና በትክክል የተዋበ መልክን ያሳያሉ። እንደ አዲዳስ ያሉ ቀላል ጫማዎች በተለያዩ መልኮችና እድሜዎች ውስጥ እንደገና ይሰራሉ። የፑማ ስዌድ ስኒከሮች በጣም ተወዳጅና ውብ ናቸው። የኒው ባላንስ 204 ሞዴል ቀላልና ዘመናዊ መልክን ይሰጣል። የኒው ባላንስ 530 ስኒከሮች በቀላልነትና ስፖርቲነታቸው መልኩ የታወቁ ናቸው። ንጹህ ቀለማት ቀላልና የተዋበ መልክን ይሰጣሉ። አምስተኛ ሁልጊዜም ወጥ የሆነ ተስማሚ ስታይል ምርጫ። ቆንጆ ሴቶች በምቾት ሲለብሱም እንኳን በስታይላቸው ወጥነት ይኖራቸዋል። አለባበሳቸው ፈጽሞ ከልክ በላይ ልቅ ወይም ምቾት የማይሰጥ ጥብቅ ያለ አይደለም። ሁሉም ነገር በሰውነት ላይ በትክክል ይቀመጣል። ይሄ የባላንስ ስሜት ተፈጥሯዊ፣ ሆን ተብሎ የተደረገና በግድ ሳይሆን በጥሩ ሁኔታ የተጣመረ መልክ ይሰጣል። ቅርጻቸውን የጠበቁ እንቅስቃሴን የሚፈቅዱ መገለጫዎችን ይመርጣሉ። ስለዚህ ምቾት ወደ ግዴለሽነት አይለወጥም። የስፖርቲ አለባበስ ማለትም የተዝረከረከ ወይም ያልተወለወለ መስሎ መታየት አይደለም። ስኒከርን እንደ ስትራክቸርድ ሱሪ፣ በጥሩ ቅርጽ ከተሰራ ሹራ ወይም ጃኬት ካሉ ነገሮች ጋር ሲጣመሩ እነዚህ ሌየሮች መልኩን በተፈጥሮ ያመጣጥኑታል። አለባበሱ አንድ ላይ የተጣመረ በራስ መተማመን ያለውና ሌክዠሪ ይመስላል። ይህም ዘና ያለ የተወለወለና በሚገባ የታሰበበት ይመስላል። የተቀመጡትን ሁለት መልኮች ሲወዳደሩ በግልጽ ማየት እንችላለን። ሁለቱም በሱሪና በሹራብ ዙሪያ የተገነቡ ናቸው። ሆኖም በቀኝ በኩል ያለው መልክ ከስኒከር ጋር በሚያስደንቅ ሁኔታ የበለጠ የሚያምር ይመስላል። ይሄ የሆነበት ምክንያት ሱሪዎቹ ተንቀሳቃሽና የተስተካከሉ ስለሆኑ ነው። ሹራቡ ቅርጹን ለመግለጽ የተዋቀረና በከፊል የተጣበቀ ሲሆን ልብሱ በጥንቃቄ በተመረጡ አክሰሰሪዎች ሚዛናዊ ይሆናል። እነዚህ ትንንሽ ዝርዝሮች ቀላል ምቹ የሆነ ጥምረት ወደ አንድ ወጥ ግርማ ሞገስ ያለውና ተፈጥሯዊ ሌክዠሪ ወደሚመስል ነገር ይለውጡታል። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።